በኪራ ፍቅር ምክንያት የአእምሮ መታወክ የገጠማት ቤቲ ዛሬም ቤታቸውን እያመሰችው ትገኛለች። ጽናት ግን ትግስቷ ያለቀ ይመስላል። ከዚህ በኋላ ቤቱን ለቀሽ ውጪ በማለት ለቃ እንድትወጣ አድርጋታለች። ጽናት አስደንጋጭ ህልም አይታለች። የቤቲ ህይወት በጽናት እጅ እንዳለፈና ኪራ ሲቆጣትና በጥፊ ሲደረግማት ያየችው ህልም ሰውነቷን በፍርሃት እያራደው ነው። ቤቲ ከደረሰባት ኬዝ አንጻር እያንዳንዱ እቃ እያተረማመሰችና የሶፋ ትራሶችን እየነከሰች እንዲሁም ደግሞ እንደ ህፃን እየተጫወተች ነው። ታዲያ ጥበቃው የሰለቻት ኒናም በምሬት ትናገራለች። ቤቲም እያንዳንዱ እንቅስቃሴ እንደምታውቀውና እሷም እንደፈለገች አድርጋ እንደምትሰራው ብቻዋን ደረጃ ላይ ቁጭ ብላ ማድረግ ስለምትፈልገው ነገር እያወራች ነበረ። ድንገት ጽናት ስትመጣባት ትደናገጣለች። ጽናትም የመጣሽበትን አላማ ድሮም ጠርጥሬ የነበረ ማስመሰልሽን አቁሚ እያለች እያፋጠጠቻት ነው። ቤቲም ጽናትን አትጩሂብኝ፣ ቀስ ብለሽ አውሪ፣ ካለዛ ነርሷ ትመጣብናለች እያለች ነው። ስታወሪ የነበረበትን ስልክ አምጭ በማለት በማፋጠጥ ላይ ሳለች ኪራ ይመጣባቸዋል። ኪራም ልጅቷ እኮ ታማ እየተጫወተች ነው በማለት ጽናትን እንድትለቃት ያደርጋታል። የጽናትን ብስጭት የተመለከተችው ሰናይትም እንድትረጋጋ እየመከረቻት ነበር። ኒና ለቤቲ ምግብ በመውሰድ እንድትበላ ብትጠይቃትም እሷ ግን ኪራ ይመጣል እሱ ያበላኛል በማለት ሶፋ ስር ተደበቀች። ተነስተሽ ስበይ እንደሆነ ብይ፣ ካለዛ ወስደዋለሁ፣ ኢኮኖሚ ትቆጥቢያለሽ፣ አንቺን የማቆላምጥበት ጊዜ ላይ አይደለውም እያለቻት ቢሆንም እሷ ግን ኪራ ኪራ እያለች በጩኸት ማሽራቀለጠች። በሁኔታው የተበሳጨችው ኒናም ተዩ አትበይ፣ የራስሽ ጉዳይ በማለት የወሰደችውን ምግብ ወደ ኩሽና ትመልሰዋለች። ኒና በቤቲ ጩኸት በጣም ተማራለች። ጆሮ የደነቆረ ምን አይነት ድምጽ ነው ያላት? በቃ ስላረባት ነው እኔ ራሴ በለዋለሁ በማለት ምግቡንም ለራሷ ቅርባ እየበላች ሳለ ሰናይት ትመጣለች። ምን ሆና ነው ቤቲ የምትጮኸው? ቤት ተብላ ነበረ። አሁንማ ምን እንደማደርጋት ግራ ገብቶኛል። በቃ ጀርባዋን እሻት ማለት ነው የቀራቸው። ይኸው ጉረሽ አትጎርስም፣ ተኝ ስትባልም አትተኛም አለች። ታዲያ ምን ችግር አለው የታዘዝሽውን ብትሰሪስ አለቻት። ሰናይትም እኔ እኮ ሰራተኛቸው አይደለውም ይህን ያህል የምሰቃየው። ሰናይትም መድኃኒቱን ስትወስድ ምግብ በደንብ መመገብ እንዳለባትና ድጋሚ መሞከር እንዳለባት እየነገረቻት ነበረ። ኒና ግን የሁሉ በምን እዳይ ነው እያለች በምሬት ትናገራለች። ቤቲም እዛው ሶፋ ስር ጥፍጥፍ ብላ በተቀመጠችበት መራዊት ምን ሆነች ነው እያለቻት ነው። ኪራ ዋሽቷት እንደወጣና እንደቀረባት ትናገራለች። ኪራ ወደ ስራ ቦታ ነው የሄደው፣ በቃ ምግብ ላምጣልሽና ብይ እያለቻት ነው። እሱ እንደሚያበላኝ ነግሮ የነበረ ለምን ይዋሸኛል? ወይ ነግርለታለሁ እያለች ነው። እንግዲህ ቤቲ የህፃን አክት ነው እየተጫወተች አለችው። ታዲያ እንደምንም አባብላ ምግብ እንደምታመጣላት ትነግራታለች። መራዊትም በዚህ ካባበለቻት በኋላ መመገብ እንደምትፈልግ ፈቃደኛ ትሆናለች። እሺ ላምጣልሽ በማለት ወደ ኩሽና ትሄዳለች። ኪራና ናሆሜ ወደ ሻይ ቤት ተቀጣጥረው ነበር። ለምን ጠራኸኝ እያለ ኮስተር ብሎ እየተናገረው ነው። ናሆሜ በኪራ ድርጊት በጣም ተበሳጭቶበታል። ሁልጊዜ ነገሮችን ታበላሽና ከዛ በኋላ ትጠራኛለህ፣ ለምን እዚህ ስህተት ውስጥ ስትገባ አላማከርከኝም እያለ ነው። አንተ ደስ የሚል ሰርፕራይዝ ዝግጅት ላይ ነህ፣ እንዴት በዚህ ሁኔታ እያለህ ልነግርህ እችላለሁኝ። ሆሜም እና ምን ልታደርግ አሰብክ በማለት ይጠይቀዋል። በቃ መድኃኒቷን ትውሰድና ስትጨርስ ወደ ቤቷ እንድትመለስ አደርጋለሁ። ሁሉንም ነገር ጠንቅቀ ታውቃለህ። ከቤታ ጋራ ክፉም ደግም ብዙ ነገር አሳልፈናል። እንደዚህ ስትሆን ማየት ደግሞ በጣም ያማል በማለት ይነግረዋል። እሺ ጽናትንስ ምን ልታደርግ አሰብክ? እሷማ የእሷና የእሷ ብቻ እንደሆንኩኝ ጽናት ልታምን ይገባል በማለት እየነገረው ነበረ። ጽናት በተኛችበት አስደንጋጭ ህልም አይታለች። ይኸውም ቤቲን በትራስ አፍና ስትገድላት የሚያሳይ ህልም ነው። በኋላም ኪራ ሲመጣ በድንጋጤን ያልገደልኳትም ራሷ ናት የሞተችው በማለት እየተርበተበተች ሳለ እሱ ግን በጥፊ መቷታል። ከእንቅልፏን በእርግጋ ስትነሳ ባየችው ህልም በጣም ስለተደናገጠች ህልም ልንበልልኝ ምንድነው ያየሁት እያለች በድንጋጤ ሰውነቷ እየራደ ነበር። ለካ ሰኔን ትቻት ነው የተኛሁት እያለች እየሮጠች ወደ እነ ሰናይት ነበር የሄደችው። ሶስታቸውም ተገናኝተው ያየችውን ህልም ትነግራቸዋለች። ሰናይት እሰይ አለች። በሰናይት ንግግር የተደናገጠችው ምሩ ግን ለምን እያለች እየነቀፈቻት ነው። ጽናትም ባየችው ህልም ኪራም ቢሆን በጥፊ እንደመታትም ትናገራለች። በቃ ይዞሽ ህልም ልምበይ እያለች መራዊትም እያበረታታቻትና እያጽናናቻት ነበር።
ህመምተኛ ሁና ወደ ቤታቸው የተከሰተችው ቤቲም ቤታቸውን ማተረማመሱን ተያይዘዋለች። ጭራሽ ዛሬማ እየሰራችውን ወጥ ከነ ድስቱ እዛው ገብታበት እየተንበራወሰችበት ነው። ጽናትም ምን እያደረግሽ ነው በማለት ጥያቄዋን ታስከትላለች። ቤቲ እንደ ራባት ትናገራለች። አንቺ ግን እግሬን ጠብቀሽ ነው እንዲህ የሚርብሽ በማለት የያዘችውንም ድስት ቀምታ ወደ ኋላ ትወረውረዋለች። ቆይ ለኪራ ነው የምናገርብሽ በማለትም ጽናትን ለማስፈራራት እየሞከረች ቢሆንም ጽናትም የበፊቷ ጽናት እንዳልሆነችና ከዚህ በኋላ ለኪራ ብትናገር ምንም አዲስ ነገር እንደማይፈጠር ታስፈራራታለች። በኋላም እንዳትመቺ በቃ ታፍጭብኝ በማለት ኩሽናውን ለቃ ትወጣለች። ጽናትም በቤቲ ድርጊት በጣም ተበሳጭታ ስለነበረ የአባቴ አምላክ ያቃጥልሽ እያለች እየረገመቻት ነበር። ኪራ ወደ ቤቱ ሲመለስ ቤቲ ሶፋ ስር ተደብቃ እያለቀሰች ነበር። ምን ትሰሪያለሽ ከሱ ነይ ውጭ እያላት ነው። አንተንም ልትገርፍ ስለምትችል ናና እዚህ ተደብቅ እያለችው ነበር። ማናት ደግሞ የምትመታሽ? ነይ አትመታሽም በማለት ከተደበቀችበት እንድትወጣ ያደርጋታል። ቤቲም አንተ ስትኖር መልካም ሰው ትሆናለች፣ ስትወጣ ግን ትቆጣኛለች፣ ትገርፈኛለች፣ ይኸው ትተኛ ትሄድ እያለችው ነው። አይ አትመታሽም እነግርልሻለሁ እያለ እንደ ህጻን ልጅ እያባበላት ቢሆንም ቤቲ ግን አልፈልግም ጥለኛ ትሄድ እያለች ነው። በቃ እርቦሽ ከሆነ ምግብ አመጣልሻለሁ ካለዛ አፍሽን ዝጊ በማለት ዝም እንድትል ያደርጋታል። ኪራ ለቤቲ ምግብ ለማምጣት ወደ ኩሽና ሲሄድ ጽናት ተናዳን የጠበቀችው። ምን የተፈጠረ ችግር አለ እያላት ነው። አንተ እያለህ ምን የማይፈጠር ችግር አለ? ቤታቸው የትርምስ ቀጠና እንደሆነም ትናገራለች በምሬት። እባክሽ ጽናት ታገሽኝ፣ አሁን እኮ በትክክል እያናገርሽኝ አይደለም፣ ምግብ ካለ ስጭኝ ብላትም ይኸው አንተ እያለህ ለሶስተኛ ጊዜ ተሰራ ምንም ነገር የለም እያለች አስሬን ምግብ መስራቱም እንዳማረራት ትናገራለች። ኒና ታግዝሽ ብዬሽ ነበረ፣ እባክሽ በዚህ ልክ አትናደጅ እያለ ኪራ ለማባበል ቢሞክርም ጽናት ግን ተበሳጭታ ኩሽናውን ለቆ እንዲወጣ ታደርገዋለች። ቤቲም ደረጃ ላይ ተቀምጣ ሳለ ኒና ትመጣለች። ምን ትሰሪያለሽ እያለቻት ነው። ቤቲም ሽንቷ መጥቶባት እንደሆነ ትናገራለች። እሺ ደረጃ ላይ ምን ትሰሪያለሽ? ሂጂና ሽንት ቤት ሽኚ አለቻት። እሺ ጽናት አለች የለችም በማለት የጽናት መኖርና ለመኖር እየጠየቀች ነበረ። ጽናት ምን ታደርግልሻለች በማለት ከተቀመጠችበት እንድትነሳና ወደ ሽንት ቤት እንድትሄድ ብትነግራትም እሷ ግን ሄዳ ከኒና መኝታ ክፍል ነበረ ሽንቷን የሸናችው። በዚህ የተናደደችው ኒናም ሩጣ ሄዳ ትራስ ትወረውርበታለች። ኒናም በጩኸት ማሽራ ቀለጠች። በቃ ከዚህ በኋላ ፍራሹ ላይ አልተኛም፣ ከፈለገች ራሷ ትተኛበት፣ እኔ እንዴት መተኛ ትችላለሁ እያለች ነው። ቤቲ ኪራን ይቅርታ በመጠየቅ ላይ ሳለች የራሳችሁ ጉዳይ በማለት ኪራ ግን ተናዶ ቤቱን ለቆ ወጥቷል። ታዲያ ቤቱን እያተረማመሰችና እየጮኸች ያናደደቻት ጽናትም ዝም እንድትል ብትጠይቃትም በቃ እሱ ሲወጣ ነው አንቺ የምትቆጭኝ፣ ከዚህ በኋላ ሲመጣ እነግርልሻለሁ በማለት ጽናትን ታናድዳታለች። ጽናትም በቃ ውጭልኝ፣ መቼም ቢሆን የልጄ ነፍሰ ገዳይ መሆንሽን አረሳውም በማለት እያፋጠጠችባት ነበር። ቤቲም በቃ ተረጋጊ፣ ኪራ ሲመጣ ሄድልሻለሁ እያለቻት ቢሆንም ጽናት ግን መታገዝ ስላልቻለች ደብድባ ከቤት ልታስወጣ ችላለች። ኒናም ጽናት ግን ምን እየሆንሽ ነው ያለሽው? እሷ እኮ ህመምተኛ ናት፣ አንቺ ግን ራስሽን ማረጋጋት አለብሽ እያለቻት ቢሆንም ጽናት በማያገባሽ አትግቢ አንቺም ቢሆን በማለት ኒናን እየተቆጣቻት ነበረ። እንደውም ቤቱንም ራስ ያስተካክላለሁ ውጭ በማለት ኒናን ከክፍል እንድትወጣ አድርጋታለች። ናሆሜና ኪራ የተለመደው ሻይ ቤት ተቀጣጥረው ቤት ውስጥ እየተከናወነ ስላለባቸው ፈተና እየነገረው ነበረ። አሁን ጽናት ትግስቷ እንደ ጉንበኑ አልቆ በሆነ ባልሆነው እየተቆጣችና እየተናደደች እንደሆነ ይነግረዋል። ጽናትም እኮ ይገባታል አለው ናሆሜ። በተለይ ቤት የምትወስደው መድኃኒት ምግብ ስለሚያስርባት ቶሎ ቶሎ መመገቧና ይሄ ጉዳይ እንዳስመረራት ጽናትም እየነገረው ነበረ። ናሆሜም ራስህ ሆነ በትዳርህ ላይ እንዲህ አይነት ፈተና የምታጠምደው እያለ በቃ ስለተፈጠረው ነገር መላ እንፈልግለታለን፣ ለማንኛውም አትጨናነቅ በማለት እያበረታታው ነበረ። እንግዲህ ጽናት ድራማ ባጭሩ የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።